ሰላም ውድ አድማጮቻችን የስፖርት ነው። ውድ አድማጮቻችን አርሰናልን በሚመለከቱ መረጃዎች ተመልሼ መጥቻለሁ። ለመድፈኞቹ እንግዲህ ያለፉት ቀናቶች ቪኒሺየስ ጁኒየር፣ ብሩኖ ጎሜሬስ እንዲሁም ደግሞ ጁሊያን አልቫሬዝ አርሰናል ተወካዮቹን ይዞ ጣሊያን ገብተዋል። ጣሊያን ማንን ሊፈልጉ ነው? ጁቬንቱስ ጋር ሄደዋል። ቱሪን ድረስ በመሄድ እንግዲህ ለማስፈረም ከሚፈልጓቸው ተጫዋቾች አንዱ ግራ መስመሩን በምርጥ ፐርፎርማንስ ላይ የሚገኘውን ኬንን ይልዲዝን ነው። ድርድሮች ተደርገዋል የሚሉ መረጃዎች ወጥተዋል። ብሩኖ ጎሜሬስ ኤዲ ሃው ከኒውካስትል ለቀዋል። ያለፉት 2 ቀናቶች ለኒውካስትል ቀላል አልነበሩም። ታዲያ ይህንን ተከትሎ ኤዲ ሃውን በሚመለከት የተለያዩ መረጃዎች እየወጡ ይገኛሉ። ውድ አድማጮቻችን እነዚህንና ሌሎች መረጃዎችን ይዤ ተመልሼ መጥቻለሁ። ታዲያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃችን የሚሆነው የአርሰናል የቅድመ ውድድር ጨዋታ ቅዳሜ 1 ብሎ የሚጀምር ይሆናል። ጂሮናን የሚገጥሙ ይሆናል። ጠባቂ ጨዋታ ነው የሚሆነው ብዬ አስባለሁ። ከጂሮና ሪያል ቤቲስ፣ ከቤቲስ በመቀጠል ደግሞ ዶርትመንድን ይገጥማሉ በኤሚሬትስ ካፕ። በመቀጠል ጥሩ ፐርፎርማንስ የሚያሳዩበት ከኮሞ ጋር የሚጫወቱበት የሳምንቱ አጋማሽ ጨዋታ። ከዛ በመቀጠል ኮሚኒቲ ሺልድ ነው የሚጫወቱት። ከኮሚኒቲ ሺልዱ ሳምንት ደግሞ የእንግሊዝ ፕሪሚየር ሊግን ምሽት አርብ ኦገስት 21 ላይ አርሰናል በኤሚሬትስ ኮንቨርት ሲቲን በመግጠም የሚጀምር ይሆናል። ይህንን ዋንጫ ለማስጠበቅ እንግዲህ ባልተጠበቀም በጥሩም ሁኔታ ዝውውር መስኮቱ በምን ሁኔታ እየሄደ ነው ከሚል አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ካነሱ በኋላ ማይክል አርቴታ ለመጀመሪያ ጊዜ አርሰናሎች ደስታቸውን በለንደን ስታዲየም እንዲሁም ደግሞ በለንደን አካባቢ ከገለጹ በኋላ ለመጀመሪያ ጊዜ አስተያየቱን ሰጥቷል። የተለያዩ ሀሳቦችንም ማንሳት ችሏል ማይክል አርቴታ በሀሳቡ 2 የተለያዩ ሀሳቦችን አንስቷል። ቡድኑ አሁን በአዲስ ጉልበት አዲስ ነገሮችን ለመስራት እንደሚፈልግ በግልጽ ተናግሯል። አዲስ ጉልበት አለን፣ አዲስ ሀሳብ ነው፣ ሁሌም የሆነ ነገርን ለመስራት እናስባለን የሚል አስተያየቱን ሰጥቷል። ሁለተኛ የተናገረው ከመጋረጃ ጀርባ ብዙ ነገሮች እየተሰሩ ነው። በዝውውሩ በሚቀጥሉት ቅርብ ቀናቶች ውስጥ የተለያዩ ነገሮችን የምሰሙ ይሆናል የሚል አስተያየቱን ሰጥቷል። የተሻለ ቡድን፣ ጥራት ያለው ቡድን ለመገንባት አርሰናል እየለፋ እንደሆነ አስተያየቱን ሰጥቷል። እንግዲህ አርሰናልና ዝውውር ሲታሰብ እስካሁን ድረስ የዙሊስ ዝውውር ብቻ የተካሄደው። ይህ ተጫዋች ደግሞ በአስደናቂ ብቃቱን በቀጣዮቹ የቅድመ ውድድር ጨዋታዎች ወቅት እናያለን ተብሎ ይታሰባል። ምክንያቱም በፊትነሱ ረገድ ዝግጁ ሆኖ የመጣ ነው። እንግዲህ በቀጥታ አርሰናልን የሚመለከተውን የብሩኖ ጎሜሬስን ዝውውር እናንሳ። ብሩኖ ጎሜሬስ እንግዲህ የኤዲ ሃው ስብስብን በዚህ ሳምንት መጨረሻ አርብ ይቀላቀላል ተብሎ ይጠበቃል። ታዲያ መድፈኞቹ እንዲሁም ከኒውካስትል ኃላፊዎች ጋር ለሚቀጥሉት አርብ፣ ቅዳሜ፣ እሁድ ድርድሮችን አድርገው በዚህ ሳምንት ይጨርሳሉ ተብሎ የሚጠበቅ ነው የሚሆነው ይህንን ዝውውር። ታዲያ ይህንን ዝውውር በሚመለከት የኢኤስፒኤን ብራዚል ኤዲ ሌላኛው የሆነው ማለት ነው ብሩኖ ኤዲ የሚባል ጋዜጠኛ አስተያየቱን ሰጥቷል። በዚህ ሳምንት መጨረሻ ዝውውሩ የመጠናቀቅ ዕድሉ ሰፊ እንደሆነ አስተያየቱን ሰጥቷል። ኤዲ ሃው ደግሞ ቡድናቸው ውጤታማ እየሆነ አይደለም፣ በዝውውር ደስተኛ አልነበሩም። በመጨረሻ ግን ይህ አሰልጣኝ ከኒውካስትል አሰልጣኝነቱ ተሰናብቷል። ያለፉትን 5 ዓመታቶች በኒውካስትል የቆየው ኤዲ ሃው በመጨረሻም ይህንን ጥቁሩና ነጩን ማሊያ የሚይዘውን ቡድንና ስብስብ ለቋል። ይህ ማለት አንዱ በኒውካስትል ቤት እንግዲህ አስተያየቶችን ሲሰጠው ባለፉት 2 ጊዜ በፕሬስ ኮንፈረንስ ለብሩኖ ጎሜሬስ ተጠይቆ ነበር። እንግዲህ ይህ ውሳኔ እኔ የሚመለከት ብቻ አይደለም፣ ማንም አይለቅም ማለት አልችልም የሚል አስተያየቱን ነበር የሰጠው። ትናንት ግን ከጨዋታ መጠናቀቅ በኋላ የሰጠው ትንሽ አከራካሪ ነበር። እኛም አንቆጣጠረውም፣ ብሩኖ ጎሜሬስም አይቆጣጠረውም፣ የሚሆነው ይሆናል ነው ያለው። እንግዲህ ይህ ጠንከር ያለ አስተያየት ነው። ከዛ በኋላ መሰናበቱን ሰምተናል። እንግዲህ የሳውዲ ባለቤቶች ከአልሂላል እንግዲህ የሚጠበቀው የሆነውን ሌላኛው አሰልጣኝን ለማምጣት ሙከራዎችን እያደረጉ ይገኛሉ። ወደድማቻችን ሌላኛው መረጃችን የሚሆነው ታዲያ ብሩኖ ጎሜሬስ ዝውውር ምን ደረሰ የሚል ነው። አሁን ቤን ጃኮብስ እንደዘገበው አርሰናሎች 75 ሚሊዮን ፓውንዶችን አቅርበዋል። ኒውካስትሎች የሚፈልጉት 85 ሚሊዮን ፓውንድ ነው። የሚቀጥሉት ቀናቶች ወሳኝ ነው የሚሆኑት። 80 እስከ 85 ሚሊዮን ፓውንዶች ሊያስማማቸው ይችላል። ድርድሮቹ እንደቀጠሉ ናቸው ማለት የሚቻል ነው የሚሆነው። ነገር ግን ወደ አድማጮቻችን ነገ አርብ አንድ ነገር የመስማት እድልና ይህ ዝውውር የመጠናቀቅ እድሉ ሰፊ ነው በሚል ብዙ መረጃ ብዙሃን እየዘገቡት ይገኛሉ። አንደኛ ብሩኖ ጎሜሬስ ኒውካስትልን ልቀቁኝ ብሎ ለስልጣን አልመለስም ማለት ፍላጎት እንደሌለው፣ ነገር ግን ኒውካስትሎችም ተጫዋቹ ቢለቅና ትክክለኛ ዋጋ ነው ብሎ የሚያምኑበት ከቀረበ ተጫዋቹን ለመልቀቅ ፍላጎት እንዳላቸው ይታሰባል። እንግዲህ አርሰናል የእንግሊዝ ፕሪሚየር ሊግን ድጋሜ ለማንሳት ከሚፈልገው ሁኔታዎች አንጻር የተቃራኒ ቡድኖችን ጥንካሬ በማየት የራሱንም ቡድን ማጠናከር ያስፈልገዋል።
ታዲያ የብሩኖ ጎሜሬስ መምጣት ቡድኑን በሚገባ የሚያቀናጀው ቡድኑን የማጥቃቱን ረገድ በተከላካይ መስመሩንም በሚገባ ሽፋን መስጠት የሚችል ተጫዋች ነው ተብሎ ይታመናል። ነገር ግን ማንቸስተር ሲቲዎች ሮድሪን የሚያጡ ከሆነ ያለ ሮድሪ ደግሞ ማንቸስተር ሲቲ ምን ያክል አስቸጋሪ እንደሆነ ይታወቃል። ምን ያክል ደካማ እንደሆነ ይታወቃል። ምክንያቱም ያለፉትን 2 ዓመታቶች እንግዲህ በምታዩበት ጊዜ የሮድሪ ደካማ መሆን ወይም ደግሞ የሮድሪ ጉዳት ነው ማንቸስተር ሲቲን ተጋላጭ ያደረገው። ፔፕ ጋርዲዮላ አጣዋል ሮድሪን፣ እንዲሁም በርናንዶ ሲልቫን፣ ጆን ስቶንስን፣ ናታናኬን እነዚህ መሪ የሚባሉ የስብስቡ ተጫዋቾችን ኤንዞ ማሬስካ ሲቲ እያጣ ነው የሚገኘው። ታዲያ ይህ ለአርሰናል ጥሩ ድልን የሚሰጥ ነው ብሩኖ ጎሜሬስን ማስፈር የሚችሉ ከሆነ። ነገር ግን ሌላኛው የሚፈልጉት ተጫዋች የነበረው አዩ ቡዋዲ አሁን ሙሉ በሙሉ ስምምነቱን አድርጎ ወደ ማንቸስተር ሲቲ የሚያቀና ይመስላል። አድማጮቻችን እዚህ ጋር እንግዲህ የቪኒሺየስ ጁኒየርን ጉዳይ እናንሳው። የቪኒሺየስ ዝውውርና የአርሰናል ጉዳይ ትናንት ስካይ ስፖርት ዝውውሩ ሙሉ በሙሉ ተቋርጧል፣ እንዲሁም ደግሞ ቪኒሺየስ ጁኒየር በሪያል ማድሪድ ቤት ይቆያል የሚል አስተያየቱን አውጥቶ ነበር። ነገር ግን ከሪያል ማድሪድ አካባቢ ከስፔን የሚወጡ መረጃዎች ደግሞ የዚህን ተቃራኒ ሀሳብ እየተናገሩ ነው የሚገኙት። ማድሪድ አካባቢ የሚነሱት መረጃዎች ቪኒሺየስ ጁኒየር እንግዲህ አሁን 2 ሀሳቦች በጠረጴዛው ላይ ተቀምጠዋል። አንደኛ ኮንትራቱን ማራዘምና በማድሪድ ቤት መቀመጥ ወይም በማድሪድ ቤት መቆየት ነው። ነገር ግን ሁለተኛው አማራጭ ወደ አርሰናል ማቅናት ነው። አርሰናል ትክክለኛ ያለውን ገንዘብ ሙሉ በሙሉ አሳምኖ አንዳንዶቹ እንደሚናገሩት እስከ ኢሜጅ ራይቱ ድረስ በአርሰናል ቤት ወደ 600,000 አካባቢ ያገኝ ይችላል። አርሰናል ወደ 400,000 አካባቢ ሳምንታዊ ደሞዙን የሚያገኙ ስለሚሆን የሚሰጡት ይሆናል። ከዛ በተጨማሪ ግን ኢሜጅ ራይቱ ራሱ ትንሽ የሚባል እንዳልሆነ ይታወቃል። አሁን በማድሪድ ቤት ግን ኢሜጅ ራይቱ ላይ 50%ቱን ማድሪድ እንደያዘ መረሳት የለበትም። እንግዲህ ከማድሪድ አካባቢ የሚወጡ መረጃዎች የሚያሳዩት ኪሊያን ምባፔ እና ፍሬዴሪክ ቫልቨርዴ እንዲሁም ያለበለዚያ ጁድ ቤሊንጋም አይደለህም መልቀቅ ትችላለህ የሚል ነው። ከኛ ኮንዲሽንና ከኛ ፍላጎት ውጭ ምንም ነገር አታደርግም የሚል ነው። እንግዲህ ይህ ድርድር ይህ ሁኔታ ምን ይደርሳል የሚለው የሚጠበቅ ነው። ነገር ግን በፍጥነት መልስ የማግኘት እድል ይኖረዋል። ምክንያቱም ብራዚሊያን ተጫዋቾች በሚቀጥለው ሳምንት ማለት በዚህ ሳምንት መጠናቀቂያ በይፋ ወደ ቡድኖቻቸው ይመለሳሉ። ታዲያ አንዱ የሚጠበቀው ይህ ይሆናል። አርሰናሎች ግን ቪኒሺየስ ጁኒየር ማይሳካ ከሆነ አንደኛው ክርስቲያን ፖሊሲችን በዝውውር መስኮት ለማግኘት ፍላጎት አላቸው። ነገር ግን የመሆን እድሉ ጠባብ ነው ብዬ አስባለሁ። የ7 ዓመት ተጫዋች ተመራጭ ቦታው ከግራ ይልቅ የቀኝ መስመሩ ነው። አርሰናል ደግሞ በቀኝ መስመሩ ላይ የተሻሉ ጥሩ ብቃት ያላቸው ተጫዋቾች አሉ ብሎ ያስባል። ስለዚህ ይህንን ተጫዋች ምንም እንኳን 35 ሚሊዮን ፓውንድ አካባቢ ቢገመትም ባለፈው ዓመት 10 ጎልና 4 አሲስት ቢኖረውም ይህ ተጫዋች ወደ ፕሪሚየር ሊግ የመመለስና በቸልሲ አስቸጋሪ ጊዜያቶችን ማሳለፉን መረሳት የለበትም። ወደ አድማቻችን ሌላኛው መረጃችን የሚሆነው ክሩፒን ይመለከታል። ክሩፒ እንግዲህ ወደ አድማቻችን በቅድመ ውድድር ጨዋታ ከወደ አውስትራሊያ በርንማውዝ በሚያደርገው የቅድመ ውድድር ጨዋታ ላይ ጉዳት አጋጥሞታል። ለ3 እስከ 4 ወራት በጉዳት የማይኖር ይሆናል የሚሉ መረጃዎች ወጥተዋል። ኬሪም አላጅ ቢጎቪች የሚባለው ይህ አስደናቂ የግራ መስመር ተጫዋች አሁን ጁቬንቱስ የሚቀላቀል ይሆናል። ይህ ቦስኒያዊ ተጫዋች እንግዲህ ወደ ጁቬ የሚያቀና ይሆናል። ይህ ማለት ታዲያ ምን እድልን ይሰጣል ነው ለአርሰናሎች። ኬነን ይልዲዝ አርሰናል በሚገባ መሞከር የሚችል ከሆነ ይህንን ተጫዋች የ1 ዓመቱን የማይክል አርቴታ ተመራጭ የሆነውን ተጫዋች ወደ ኤምሬትስ የማምጣት እድል ሊኖራቸው የሚችልበት እድል ሰፊ ነው። ታዲያ መድፈኞቹ ይህን ሁኔታ በሚገባ እያዩት ይገኛሉ። ሌላኛው ተመራጭ የነበረው ብራድሊ ባርኮላ ግን አሁን በዝውውር መስኮቱ ላይ ወደ ሊቨርፑል የመሄዱ ነገር ሰፊ እየሆነ መጥቷል። አርሰናሎች በራያ ማለት ብዙዎቻችሁ መጣቁት ይመስለኛል ከበርንማውዝ የቀኝ መስመሩ ላይ በጣም አስደናቂ የብራዚላዊ ተጫዋች ነው። 5 ጎሎችና 2 አሲስቶች አሉት። የኮንትራት ማፍረሻ 100 ሚሊዮን ዩሮ ወይም 87 ሚሊዮን ፓውንድ በ2027 ማለት ነው በቀጣይ ዓመት ክረምት ላይ የሚገኝ ይሆናል። ይህንን ተጫዋች በሚገባ እያዩት እንዳሉ ግን የአርሰናል የዝውውር ምንጮች ይናገራሉ። አርሰናሎች አሁንም ቢሆን በከሌኪፕ ላይ የወጡ መረጃዎች እንደሚያሳዩት ከሆነ አርሰናል የግራ መስመሩን ከሚፈልጋቸው ተጫዋቾች መካከል አንዱ የሆነው ማቲያስ ፈርናንዴዝ ነው። የ21 ዓመቱ ቤልጂየማዊ በሊል ቤት ይገኛል። አምና በሊል 8 ጎልና 7 አሲስት ማድረጉ የሚረሳ አይደለም። ኮንትራቱ እስከ 2029 ድረስ የሚቆይ ነው። ይህንን ተጫዋች ታዲያ አርሰናሎች በእይታቸው ውስጥ ነው። ነገር ግን ውሳኔዎቹ የሚጠበቁ ይሆናሉ። ወደ አድማቻችን ሌላኛው መረጃችን የሚሆነው እንግዲህ ኢታን ንዋነሪን የሚመለከት ነው። ኢታን ንዋነሪ አርሰናልን በመልቀቅ እንግዲህ በብዙ ቡድኖች እየተፈለገ ይገኛል። ኤቨርተን የመጀመሪያ ፈላጊው ቡድኑ ነው። ወደ አድማቻችን ሌላኛው እንግዲህ ከኤቨርተን ውጭ ይህንን ተጫዋች የሚፈልጉት ኤሲ ሚላኑ ነው መጥተዋል። እንዲሁም አርቢ ሌቪዥን ግን የተጫዋቹ ፈላጊ ናቸው።
አርሰናሎች ይህንን ተጫዋች ሙሉ በሙሉ መብቱን ሳይለቁ በስብስብ ውስጥ በውሰት የመልቀቅ ፍላጎት እንዲሁም ደግሞ ተጫዋቹን በሽያጭም ቢሆን ለቀው የመልሶ መግዛት መብት ባለው ተጫዋቹን መልቀቅ ያስባሉ። ድርድሮቹ የሚደረጉ ይሆናል። አንዱ ወሳኙ ዝውውር ይህ ሊሆን ይችላል ተብሎ ይታሰባል። ምክንያቱም ማርቲን ኦዴጋርድ እንዲሁም ሌሎች ተጫዋቾችን ስብስብ ውስጥ ስላሉ የነሱ ኮንትራት የነሱ ሁኔታ በማየት ኢተን ወነሪን መልሶ የማምጣት ከአርሰናል ስብስብ ውስጥ ፍላጎትም አለ። እንግዲህ በተለይ በፕሪሚየር ሊጉ የሚገኝለት ከሆነ በኔ እይታ በጣም ጥሩ የውድድር ዓመትን ማሳለፍ የሚችል ይሆናል። በተለይ በርንማውዝ ተመራጭ ቦታ ይሆናል ብዬ አስባለሁ። ወደ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።